የአንቂ ንግግር ተናጋሪ ነው መሰለኝ አይደል? አሁን ዛሬ አይታችኋል። አይምሮ የላላና ምላሱ የሰላ ሰው በጣም ብዙ ቪዋል ተቀባይነትም አለው። በጣም የሚደመጥ የሚሰማው ሰው ሞቲቬት የሚያደርግ ስፒች የሚያቀርብ ሰው ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቆሩ ሰዎች ይሆናሉ። የምድሩን እንጂ የሰማዩ የማይታያቸው፣ የጊዜው እንጂ ዘላለሙ የማይታያቸው፣ ኃላፊው ነው እንጂ ዘላለማዊ ነገር ጉዳይ የማይሰጣቸው ሰዎች አሉ። ስለዚህ በጣም ብዙውን አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣ ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እኛ ግን ስጋውያንን የስጋን ነገር እናስባለን፣ የስጋን ነገርም እንሰራለን። አንተ ግን የመንፈስን ነገር አስተምረን ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ያን ጊዜ እኔም ወደ እናንተ መለሳለሁ አለ። አስተሳሰባችንን ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ። የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። አቤቱ አምላኬ ሆይ ጸሎቴ ወደ ተቀደሰው ማደሪያ ወደ አንተ ፊት ትድረስልኝ። ነግረኸው ስታበቃ ሰነፍሰው ምንድን ነው ያልከው ይልሃል። ሊቀ ሐመር የተባለው አምላካችን ፈጣሪያችን ወደ ጥልቁ ወርደን አንቀላፍተን ለምንተኛ ለሁላችንም የተሰጠ መልእክት ነው። ምንት ያነውመክሙ ምንድን ነው የሚያስተኛችሁ የሚል። ምክንያቱም አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? የሚተኛ ሰው እንዲነቃ የሚነገረው የመቀስቀሻ መልእክት ነው ይሄ። የቤተ ክርስቲያናችን የዕለት ትምህርትና አዋጅ ይሄ ነው። እንዲያውም ትሰማላችሁ፣ መጥቅ ይደወላል። ደውል ማለት ነው። በቤተክርስቲያን ሰምታችኋል አይደል? ደውል ማለት ለተጋቡ ብቻ አይደለም የሚደወለው፣ እኛን ለማንቃት ሀሳባችን ለማቅናት። ተሰብስበን መተን እኮ ቅዳሴው መካከል ላይ በብዙ አዋጅ፣ በብዙ ትእዛዝ፣ በብዙ ምሪት ህይወታችን እንዲስተካከል ደውሉ እየተደጋገመ ይደወላል። ተመልከቱ፣ ጻኡ ሲባል ይደወላል፣ ለመውጣት ትእዛዝ ተሰጥቶ። እግዚኦ ሲባል ይደወላል፣ እያንዳንዱ ሰው ተነስቶ እጁን ዘርግቶ ወደ ፈጣሪው ለመጮህ። ከቤተልሔም ስጋውና ደሙ በትንሹ መጥቅ እየተደወለ የቅዳሴው ተጋቡ ይደወላል፣ ለፍታት ይደወላል። ቤተክርስቲያን አዋጅ ሲኖራት፣ ጥሪ ሲኖራት፣ ምእመናን ሲሰበስብ ደውል ይደወላል። ይሄ ደውል ምንት ያነውመክሙ ምን ያስተኛቸዋል ተነሱ የሚል አዋጅ አለው። ያው የተኛ ሰው መቀስቀስ አለበት። መቼም የተኛ ሰው የሚቀሰቀሰው አውቆ የተኛ አይደለም። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ ማፍሰስ ይላሉ አባቶቻችን። በድንጋይ ላይ ውሃ ማፍሰስ ማለት ድንጋዩ የሚጠጣው የሚረባው ነገር የለም፣ ውሃውም ይባክናል፣ ለድንጋዩም ርባና የለውም። አውቆ የተኛን ሰው መቀስቀስ እንደዚህ ነው። አውቆ የተኛን መቀስቀስ ድንጋይ አለት ላይ ውሃ እንደማፍሰስ ነው። እልፉ ላይ ቀስቅሰው። ነገር ግን አለና ምን አለ? ዘይነግሮ ለአብድ ከመዘይነግር ለድቁስ። ለሰነፍ ሰውና ለማያስተውል ሰው ንግግር የሚያበዛ ሰው ጭልጥ ያለ እንቅልፍ ውስጥ ተኝቶ ወሬን የሚሰማ ሰውን ነው የሚመስለው ይላል። ወሶባ ሄለቀ ነጊሮቶ ይብለከ ምን ተትቤ። ነግረኸው ስታበቃ ሰነፍ ሰው ምንድን ያልከው ይልሃል። የተኛን ሰው አውቆ ቢተኛ አሊያም ሳይነቃ ነገር አብዝተ ብትናገር አይሰማህም ይላል። ዛሬ በጣም ትምህርት ይሰጣል፣ ስብከት ይሰበካል። አብዝታ ቤተ ክርስቲያን ከነግ ስባት እስከ ሰርክ መስዋዕት ድረስ ደጃፎቿ ተከፍተው ቃል እግዚአብሔር ይነገራል። ነገር ግን ይህ ሁሉ የሚነገረው ቃል እግዚአብሔር ምንም እንዳልተፈጠረ አስበን እንድናድር የሚሆነው ብዙዎቻችን በመኝታ ላይ ያለ ነው፣ ስላልነቃን ነው። ቅዳሴ ላይ ትሰማላችሁ፣ ዲያቆኑ እየደጋገመ ተንስኡ ለጸሎት ይላል። እንዲያውም እለተነብሩ ተንሱ፣ የተቀመጣችሁ ሰዎች ተነሱ የሚል አዋጅ ያውጃል። አበው የተቀመጣችሁ ሰዎች ተነሱ ማለት በቅዳሴ ላይ እንድንቀመጥ አዋጅ ትእዛዝ ኖሮ አይደለም። እንዲያውም በእኛ ቤተ ክርስቲያን ነው በብዛት ቤተ መቅደስ ሲሰራ ከቤተ መቅደሱ ንዋያት መካከል አንዱ አስፈላጊ ነገር መቀመጫ ወንበር የሆነው። ምስራቃውያኑን በሉ
ከምስራቃውያን ውጭ ኦሪየንታል ከተባሉ ጸባሃውያን የኛን ሃይማኖት በዶግማ ጭምር ከያዙት እንደ ህንድ ቤተክርስቲያን ያሉት ብታዩ በቤተ መቅደስ ውስጥ ወንበር የሚባል ነገር አይቀመጥም። ምክንያቱም ቤተ መቅደስ ማለት ቀራኒዮ ማለት ነው። ቀራኒዮ ላይ የሚቀመጡ ቁማርተኞቹ ብቻ ናቸው። ቀራኒዮ ላይ ብርቶቹ የተሸለሙት ጸንተው የቆሙት ናቸው። ወንበዴው የቀኙ ለምሕረት የታደለው መከራ እየተቀበለው ቆሞ በመንግስት አስበኝ ያለው እናቱ ድንግል ማርያም ወይ ቀውማን የተባለው ሴቶቹ በመስቀሉ አንጻር ግርጌ ቆመው ነበር ተብሏል። በአንጻረ መስቀል ቀዊሞ ይላል ዮሐንስ። በአንጻረ መስቀል በመስቀሉ አንጻር ቆሞ ነበር ይላል። መስቀሉ ስፍራ ላይ የበረከት ሰዎች በሙሉ ቆመዋል። የ3 ሰዓቱ ቅዳሴ የ3 ሰዓት የቀራኔው ቁመትን ነው የሚመስለው። ስለዚህ ምንም አይነት አዋጅ የለም። ምናልባት ወንበሩም የተዘጋጀው ብዙ ደካማ ሰዎች ስለሚኖሩ ዝለትና ድካም ቢያገኛቸው ከቅዳሴ እንዳይታጎሉ በማለት አረፍ ሊሉ ነው። እንዲያረፉት ይቀመጡ ይሆናል። አዋጁ ግን ተለይቶ አይደለም። ተነሱ የተቀመጣችሁ ሰዎች የተባለው እንድንቀመጥ ታዞ ሳይሆን የምንቀመጥበት ወንበር የምንተኛበት አልጋ ቤተ ክርስቲያን ውስጥ የለም። ነገር ግን አንዳንዶቻችን ቅዳሴው እየተቀደሰ ከአንክሮ ከተዘክሮ ተለይተን ስለምንኖር ነው። መዘንጋት ሀኬት ማለት ስንፍና ማለት ነው። መዘንጋት ማለት አለማስታወስ ማለት ነው። እንድናስተውልና እንድንበረታ የሚሰጠው አዋጅ ተንስኡ ለጸሎት የሚለው ነው። ተነሱ ለጸሎት የሚለው እያንዳንዳችን የሚቀሰቅሰን ነው። አንዳንዶቻችን ቆመናል። ስጋችን ቤተ መቅደስ ውስጥ አለ። ሐሳብና ፈቃዳችን ህሊናችን ግን ሙግት ይዞ በየመንደሩ በየሰፈሩ ከቤተ ክርስቲያን አጸድ በአፋ ነው። ቆመን ስጋውያን ሆነን ስጋዊ ነገር የምናስብ ሰዎች አለ። ወነነሰ ስጋውያን። ለዚህ ነው ቅዱስ ዲዮስቆሮስ እንደው በቅዳሴው ሀዳፊ ነፍስ ላይ እኛ ግን ስጋውያንን የስጋን ነገር እናስባለን የስጋን ነገርም እንሰራለን፣ አንተ ግን የመንፈስን ነገር አስተምረን ይላል። መንፈሳዊ ነገር ተምረን በመንፈሳዊ ማዕድ ላይ በመንፈሳዊ ሰበና እንድንቆም እግዚአብሔር ይርዳን። ስለዚህ መንፈሳዊ ሆነ እንድንቆም ነው። ከአራተ ዝንጋኤ በተዘክሮ ከመዘንጋት አልጋ ላይ በማሰብ በማስተዋል እንድንቆም፣ ከአራተ ሀኬት በአንክሮ ከስንፍና አልጋችን ላይ በመደነቅ ቅዳሴውን አይተን እንድንቆም የተሰጠ አዋጅ ነው። ለዚህ ነው መንቃት ያስፈልጋል። ዓለማችን እንግዲህ ዘንድሮ የደከመውን ሰው ለማንቃት በጣም ብዙ መንገዶች ይጠቀማል። ደግሞ አይታችኋል። ሁሉም ሰው የአንቂ ንግግር ተናጋሪ ነው መሰለኝ አይደል? አሁን ዛሬ አይታችኋል። አይምሮ የላላና ምላሱ የሰላ ሰው በጣም ብዙ ቪዋል ተቀባይነትም አለው። በጣም የሚደመጥ የሚሰማው ሰው ሞቲቬት የሚያደርግ ስፒች የሚያቀርብ ሰው ነው። ከዚህ ቀጥሎ ሞቲቬሽናል ስፒከር እገሌ ተጋብዟል፣ እሱ አነቃቂ ንግግር ያደርግልናል ተብሎ ቤቻን መድረክ ላይ እንኳን ሳይቀር እድል እየተሰጠ ነው በዚህ ዘመን። ያው እንዲያነቃቃ ማለት ነው። ማንቃት በጎ ነው። የተኛውን አንቃው ይላል መጽሐፍ። ንቁ፣ በሃይማኖት ጎልምሱ፣ ጠንክሩ ተብሏል። እውነት ነው። የተኛ ትውልድ መንቃት አለበት። የምናነቃው ምኑን ነው የሚለውን ግን ማወቅ ያስፈልጋል። አውቆ የተኛውን አይደለም። እንደነገርኳችሁ ነው። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ እንደማፍሰስ ነው። ሳያስተውል የኖረውን 3 የንቃት ደረጃዎች አሉ። አንዳንድ ጊዜ ስሜት ይነቃል፣ አንዳንዴ አይምሮ ይነቃል፣ ሶስተኛው ግን ውስጣችን ያለው መንፈስ ይነቃል። ስሜታውያን ሲነቁ ውጪ ያለው ተጽዕኖ ስለሚያሸንፋቸው የሚያደርጉትን አያውቁ። ስለዚህ አምቢሽን ይባላል። በመደነቅ ዝም ብለው ተነስተው ብቻ ሞቲቬትድ በሆኑበት ወይም ባነቃቸው ንግግር ሰበብና መጠን የሚያደርጉትን እንኳን አያውቁ። ስለዚህ ውጫዊ ተጽዕኖ በቀላሉ ይገዛቸዋል። ስሜታውያን የሆኑ ሰዎች የሚያነቃቸው ንግግር ስሜታቸው ነው የሚያነቃው። ስሜት ለውጪ ተጽዕኖ ተጋላጭ። ስለዚህ ሸቀጥ ማራገፊያ ነው የሚሆኑት። የሀሳብ ማከማቻ ነው፣ ቆሻሻ መድፊያ ነው የሚሆኑት። ማንም ሰው የበላውና የጠጣው ሳይስማማው ያገሳ እንደሆን ያንን ተቀብለው ቆሻሻውን ተሸክመው ትውልዱን ይበክላሉ። በጣም ዓለማዊው ንግግር፣ ምድራዊ የሆነው ዲስኩር ዓላማውና ተልእኮ ይሄ ነው። ስጋውያን የሆኑ ሰዎች ስጋዊ ነገር ነው የሚናገሩት። ስለሚያልፈው ነገር ነው የሚጨነቁት። ስለሚጠፋው ነገር ነው የሚጠበቡት። የምድሩን እንጂ የሰማዩ የማይታያቸው፣ የጊዜው እንጂ ዘላለሙ የማይታያቸው፣ ኃላፊው ነው እንጂ ዘላለማዊ ነገር ጉዳይ የማይሰጣቸው ሰዎች አሉ። ስለዚህ በጣም ብዙውን አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣
ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እንዲህ አይነቱ ንግግር ያነቃል። እንደው መቼም መንቃት የሚባል ሁለት አይነት ነው ቃሉ ራሱ በአማርኛው ሲነገር። እገሌ ነቃ ከተባለ ምን ማለት ነው? አንደኛ አዌክ መሆን ነው አይደለ? የተኛ ሰው ነቃ ይባላል። ሁለተኛስ ተረት ሰምታችኋል? ብርሌ ከነቃ አይሆንም ዕቃ ይባላል። መንቃት ምን ማለት ነው? ምን ማለት ነው? መሰንጠቅ ማለት ነው። አንዳንዴ ይሄ ነቃ ይባላል። በእግሩ ረጅም መንገድ የሚሄድ ሰው ካለ እግሩ መስመር ካያችሁት የእግር ንቃቃት ይባላል። መሰንጠቅ ማለት ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቁሩ ሰዎች ይሆናሉ። አስተሳሰባችንን ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ። የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። ስለዚህ ነው አምቢሽን የሚባለው መደነቅ የሚባለው ጊዜያዊውን ነገር ብቻ ተመልክቶ ስሜትን በሙሉ አስገዝቶ ወደ መኖር ያደርሳል። አሁን በነቢዩ በዮናስ ንግግር ውስጥ ምን ያነውመክ የሚያስተኛ ነገር ምንድነው ለሚለው ሁሉም ሰው አንቂ ወይም የሚያነቃ ንግግር ተናጋሪ ሆኗል። የሚያነቃው የትኛውን አካላችን ነው የሚለው ግን አይታወቅም። መማር እንኳን እኮ ያነቃል። መማር ያነቃል። መማር ብርቱ ሰው ያደርጋል። መማር ማለት እንደው መንፈሳዊውን ትምህርት ቃል እግዚአብሔር ይቅር ዓለማዊ ትምህርት እንኳን መማር ማለት ነው። አሁን ጊዜ ሰጥቶ መማር እንኳን የተናቀበት ዘመን ሆኗል። እንኳን መንፈሳዊነት ዓለማዊ ትምህርት መማር አካዳሚክስ የሚባለውን በዓለም ሰዎች ተመራምረው አሁን እኛ እዚህ ቆመን ለመናገራችን በዓለም ያሉ የተመራመሩ ሰዎች ባለድርሻዎች ናቸው፣ የሚመሰገኑ ናቸው። አሁን እኔ ብዙ አብዝቶ ከመጮ ለሁላችሁም ድምጽ ከማሰማት የታደጉ እንዳሰማ የረዱኝና ብዙ ከመጮ የታደጉኝ እነሱ ናቸው። ይህን ሰርተዋል። ምናልባት በየቦታው በየቤታችሁ እዚህ መምጣት ያልተቻላችሁ ያልሞላላችሁ ሰዎች ካላችሁ እንድትሰሙ ያደረጉ እነሱ ናቸው። ይሄ ከእውቀት የሚገኝ ነው። የትኛው ሲነቃ የማናገናዝብበት የማናስተውልበት ኢንተሌክት የሚባል ከውስጥ ያለ የማገናዘቢያ ክፍላችን ሲደነዝዝ ማለት ነው። ያንን ለማንቃት ትምህርት አስፈላጊ ነው። ለዚህ ነው ቅድም ለሰነፍ ሰው ከተናገርከው በኋላ በተኛ ሰው ፊት እንደምታወራ ስትጨርስ ምንድነው ያልከኝ ይልሃል የተባለው። ስለዚህ እንዲህ ያለ ትቱን ሰዎች ማንቃት ያስፈልጋል። ዓለማዊ ንቃት የሚባለው የአእምሮ ንቃተ ህሊና እንደሚባለው ማለት ነው። ይሄ ትንሽ ከስሜት ንቃት በላይ ከፍ ያለ ነው። መንፈሳዊ ንቃት ደግሞ ከዚህ ሁሉ ይለያል። ረቂቁን እግዚአብሔርን የምናናግርበት ለሕጉ ተገዝተን የምንኖርበት ነው። እንደው የዮናስ ታሪክ እጅግ አስተማሪ ከመሆኑ የተነሳ ንቃት የሚያሰጠው መንቃት የሚያሰጠውን ዋጋ ከእግዚአብሔር እንዴት እንደሚያገናኝ አጠር አድርገን እና እንጨርሳለን። ያው የነቢዩ ዮናስ መጽሐፍ ሁላችሁ ታውቃላችሁ፣ 4 ምዕራፍ ነው ያለው። የመጀመሪያው ምዕራፍ የሚነግረን ስለ ዮናስ አለመታዘዝ ነው። የማን አለመታዘዝ? በጣም ይገርማቸዋል። የዮናስ አለመታዘዝ ምን ያስተምራል መሰላችሁ? እግዚአብሔር ለሰው ልጅ የሰጠውን ስልጣን ያስተምራል። በዚህ በነቢዩ በዮናስ መጽሐፍ ላይ ለእግዚአብሔር ፍጥረታት ታዘዋል። ከሰማይ ነፋስ ታዟል፣ ከየብስ ትል ታዟል፣ ከባህር አሳ ታዟል። ነፋሱን አንስቶ ማዕበል አስነስቶ እግዚአብሔር አምላክ መርከቡን እስኪያናውጽ ነፋስን አዘጋጀ፣ ነፋስን አዘዘ ይላል። ነፋስ ታዟል። ከባህር አሳንባሪ ታዟል። አሳንባሪ የምንለው አሳንባሪ አፉን ከፍቶ ዮናስን ውጦ ወደ ነነዌ እስኪያደርስ 3 መዓልት 3 ሌሊት በባህር እስኪኖር እግዚአብሔር ያዘዘውን እሺ ብሎ ታዞ ዮናስን በሆዱ አሳድሮ 3 መዓልት 3 ሌሊት ወደ ነነዌ አድርሷል። የባህር አሳ ታዟል። ዮናስ እስራኤላውያንን የነነዌን ሕዝቦች እግዚአብሔር ይቅር ካለ በኋላ እየተበሳጨ ሄዶ ከአንድ ጥላ ስር ሲያልፍ በዛ እግዚአብሔር አምላክ ቅል አዘጋጀለትና ከፀሐይ ከለከለለት። ከዚያ ደግሞ ትልን አዘዛት ይላል። ትሊቱም መታ ያንን ቅል አደረቀች ይላል። ከሐረጉ በጥሳ ዮናስን ፀሐይ እስኪያገኘውና እስኪነቃ አድርገዋለች። ትል ከምድር ታዟል። አሳ ከባህር ታዟል። ከሰማይ ነፋስ ታዟል። ሁሉ ለእግዚአብሔር ታዘዋል። አሳንበሪውን ባዘዘው ጊዜ አሳንበሪው ግን እምቢ አለ የሚል ቃል የለም። ትሊቱን ባዘዛት ጊዜ ትሊቱ ግን እግዚአብሔር ያዛትን አልፈጽምም አለች የሚል የለም። ሁሉ ለእግዚአብሔር ይታዘዝለታል። ነፃ ፈቃድ ያለውና እሺ ማለትም እምቢ ማለትም ላይ የሰለጠነው ግን የሰው ልጅ ብቻ ነው። እግዚአብሔር ሰውን ምን ያህል እንደወደደው ተመልከቱ። ሰው ባለ ነፃ ፈቃድ ነው። ሲወድ እሺ ይላል፣ ሳይወድ እምቢ ይላል። ሲያምጽም በጎ ሲልም እግዚአብሔር አምላክ ግን ሰውን ህሊናውን አስገድዶ ወደ ፈቃዱ አያመጣው።
እግዚአብሔር የፍቅር አምላክ መሆኑን ሰውንም ደግሞ በገዛ ፈቃዱ ላይ እንዴት እንዳሰለጠኑ ተመልከቱ። የመጀመሪያው መጽሐፍ የዮናስን አለመታዘዝ ፍጥረቱ ግን ለእግዚአብሔር ታዛዥ እንደሆኑ የሚያሳይ ነው። ይሄ ማለት እኛ እምቢ ብለን እግዚአብሔር ላይ እያመጽን እንዳለን በሕይወታችን ውስጥ የምናይበት ነው። ሁለተኛው ምዕራፍ የሚያካትተው ዮናስን እግዚአብሔር አምላክ በባህር መካከል አሳ አንበሪ ልብ ውስጥ ጥሎት ሳለ የዮናስን ጸሎት እናገኛለን። እንዲያውም ይሄ ለብቻው ተለይቶ ይወጣል። ምዕራፍ 2 ትንቢተ ዮናስ ላይ ያለው ጸሎተ ዮናስ ይባላል። ጸሎት መጽሐፍ ካላችሁ ዳዊታችሁን ከፍታችሁ ስታነቡት ከ15ቱ የነቢያት ጸሎት መካከል ከጸሎተ ምናሴ ቀድሞ ያለው የነቢዩ የዮናስ ጸሎት ነው። ይሄ ማለት ሁሌ የምንጸልየው ጸሎት ማለት ነው። አመፀኛ የነበረ ለእግዚአብሔር ያልታዘዘ ከሕጉ የራቀ በመንገዱ ያልሄደ ዮናስ እግዚአብሔር በያዘው ጊዜ በጭንቅ መከራ መካከል ሆኖ እግዚአብሔርን ያሰበበት ማለት ነው። እግዚአብሔርን የለመነበት፣ እግዚአብሔርን የተማጸነበት ጸሎቱ ወተዘከርዎ ለእግዚአብሔር ሶበ ሀልቀት ነፍሴ ወተዘከርክዎ ለእግዚአብሔር። እግዚአብሔርን አሰብኩት ነፍሴ በውስጤ በደከመችብኝ ጊዜ። ትምጻ ሀቤከ እግዚኦ ጸሎቴ ውስተ ጽራ መቅደስከ። አቤቱ አምላኬ ሆይ ጸሎቴ ወደ ተቀደሰው ማደሪያ ወደ አንተ ፊት ትድረስልኝ እያለ ዮናስ የለመነው ልመና የተማጸነው ተማጽኖ በሰፊው ተጽፎበታል። እኛም ስንቸገር በእግዚአብሔር ሕግ ላይ ስናምጽ ወደ እሱ እንዲመልሰን እሱን የሰማው እሱን የታደገው አምላክ በጥልቁ መካከል እንዲሰማንና እንዲታደገን የዮናስን ጩኸታችን አድርገን እኛም ከ15ቱ የነቢያት ጸሎት መካከል በጸሎተ በመዝሙረ ዳዊት ክፍል ላይ አካተን ሁሌ እንጸልየዋለን። በሰንበቱ ጸሎት ላይ የምናነሳው ስለሆነ ምዕራፍ 3 ላይ ከዮናስ ጸሎት ቀጥሎ ያለው የዮናስ መመለስ ነው። ወደ እግዚአብሔር መመለስ። ዮናስ ወደ እግዚአብሔር ሲመለስ የእግዚአብሔርም ደግሞ ወደ ሕዝቡ መመለስ። ዮናስ እንደተናገረ ዮናስ እንደተመለሰ ሕዝቡንም እንደመለሰ አይቶ እግዚአብሔር እንደተመለሰ ማለት ነው። በትንቢተ ዘካርያስ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ያን ጊዜ እኔም ወደ እናንተ እመለሳለሁ አለ። በሉ እስኪ ወደ እኔ ተመለሱ በሉ፣ እኔም እመለሳለሁ። ስንመለስ እግዚአብሔር ይመለሳል በሉ እንጂ ስንመለስ እግዚአብሔር ይመለሳል። እሺ ስንለው እግዚአብሔር እሺ ይለናል። ስንታዘዘው ስንገዛለት እግዚአብሔር ይገርማቸዋል። እግዚአብሔር ይታዘዝ እግዚአብሔር ይገዛልናል፣ ይደንቃቸዋል። ለዚያ ነው ያስቀምጣቸዋል ቆሞም ያገለግላቸዋል ተብሎ ተቀምጧል። ተግተው የሚገዙለትን ሰዎች በዙፋን አስቀምጦ ያገለግላቸዋል እስኪባል ፈቃዳቸውን ይፈጽምላቸዋል ማለት ነው። እሺ ብንለው በረከቱን ያበላናል፣ እሱም እሺ ይለናል። ስናምጽ የአመፅን ዋጋ ይሰጣል። ዳዊት ለዚህ ነው ከአመፀኛው ጋር እግዚአብሔርን አመፀኛ ሆኖ አይቶታል። ምን ይላል? ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከአመፀኛ ጋር አመፀኛ ይለዋል። ከጠማማ ጋር አለ ሎቱ ስብሐት እግዚአብሔር ጥመት የለበትም። ነገር ግን ለሚጠምሰው አንተም ታውሩ ግድመ ግድመ እናንተ አግድም አግድሙን ትሄዳላችሁ፣ እኔም ያኔ አግድም አግድም ትቻችሁ ሄዳለሁ ይላል እግዚአብሔር። ለጠማማ ሰዎች የጥመት ዋጋ፣ ለደካማ ሰዎች፣ ለጎሰቆሉት ሰዎች፣ ከሕጉ ለራቁት ሰዎች እግዚአብሔር ርቆ ለጥፋታቸው አሳልፎ ይሰጣቸዋል። ወወሃቦሙ ለፍትወቶሙ ይላል። በልተው ጠግበው ሲያምፁበት ለራሳቸው ፈቃድ አሳልፎ ሰጣቸው ይላል። ተላልፈን ለፈቃዳችን እንዳንሰጥ እንደ ፈቃዱ ለመኖር እንድንችል እግዚአብሔር በቸርነቱ ይርዳን።